ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን እጅግ አድርገን አመስጋኞች ነን። በመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። አስቀድመን ሌላኛውን ከሀገር ቤት ከኢትዮጵያ ፕሪሚየር ሊግ ተሰናባሹን ክለብና ጎርፍ ያስቆመውን ጨዋታ እናስቃኛችኋለን። በሀገር ቤት መረጃችን በባህር ማዶ የአውሮፓ ታላላቅ ክለቦችን የተመለከተ መረጃዎችን ይዘናል። በተለይም በትልልቆቹ ክለቦች ወቅታዊ የዝውውር ጉዳዮችን በሀያላኖቹ ክለቦች እናነሳለን። የዓለም ዋንጫ እንደቀጠለ ነው። ከዓለም ኮከቦችና ከዋክብቶችን ጨምሮ በዓለም ዋንጫም ዙሪያ እንዲሁ በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን እንደዚሁ የምናደርሳችሁም ይሆናል። በዓለም ዋንጫም ዙሪያ በፕሮግራማችንም ይዘት ሀሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ጥንቅሮችን ይዘናል። በፕሪሚየር ሊጉ የአጫጭር ስፖርታዊ መረጃዎችን አስቀድመን የዝውውር ጉዳዮችን እናደርሳችኋለን። በርከት ያሉ የዝውውር ጉዳዮችን አግኝተናል። በታላላቆቹ ክለቦች የሲቲን የዝውውር ጉዳይ እናነሳለን። ተጨማሪ ዝውውር በአንድ የሜዳ ክፍል ላይ ሊፈጸሙ ይችላሉ። የቼልሲ አንድ ዝውውር ተጠናቋል። በቃል ስፖርት ዩቲዩብ ቻናል ለሰዓቱ ከያዝነው ጉዳይ ውስጥ ነው። በሊቨርፑል በኩል አንድን ትልቅ የሚጠበቅ ዝውውር እናነሳለን። በእርግጥ ሊቨርፑሎች ጥረት እያደረጉባቸው ያሉና የሚጠበቁ ሌሎች በርከት ያሉ ዝውውሮችም አሉ። በሊቨርፑል የመረጃ ሰዓት እናነሳዋለን። በአርሰናል የመረጃ ሰዓታችን የሚኬል አርቴታም ተወዳጅ ተጫዋቾችን በተመለከተ ምናልባት ወደ ቡድኑ ካመጧቸው በሚል መረጃዎች እናነሳለን። ከዛ ውጭ ወቅታዊ የአርሰናል ዝውውር ጉዳይ በተለይ እነ ብሩኖ ጉማሬሽን ጨምሮ የአማካኝ ክፍለውን በርካቶችም ስታነሱ የነበረውም በዝውውር መስኮቱ ላይ ያለው የአርሰናል ተጫዋችን እንቅስቃሴና የቡድን ዜናም እናነሳለን። አርሰናልንም ላይክ እያረጋችሁን አብራችሁን ቆዩን። በማንቸስተር ዩናይትድ የመረጃ ሰዓታችን የዝውውር ጉዳዮችን ነው በስፋት የምናነሳው። በተለይም አማካዩን የግራ መስመር ተመላላሽ ሁለቱም የአጥቂ ክፍሉም የመከላከል ፉል ባኩም ላይ ግራው ላይ ሰው እንደሚፈልጉ ይታወቃል። ከዛው የማንቸስተር ዩናይትድ ከፊፋ ካሳ ያገኛል። በእርግጥ የካሳው አይነት ምን እንደሆነ እንነግራችኋለን። ማንቸስተር ዩናይትድ የአማካይ ክፍሉ ዝውውርም በጉዳት ምክንያት ሊስተጓጎል ይችላል እየተባለ ነው። ከዛ ውጭ ዩናይትድ ላይ ያመጣው የነበረም አንድ ሰው ኮንትራቱን ሊያድስ ይችላል እየተባለ ነው። የቀድሞ የአርሰናል ሰው ለዩናይትድ አንድ ሰው ባለመፈረሙ በጣም ተገርም የሚያለውም የሚል ሀሳብ አጋርቷል። እንዳጠቃላይ ዩናይትድ የቡድን ዜናና የዝውውር መስኮት ወቅታዊ እንቅስቃሴዎች በቃል ስፖርት ዩቲዩብ ቻናል ዛሬም ይዳሰሳሉ። አብራችሁን ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ አመስጋኞች ነን። መረጃዎቹን የማካፍላችሁ ቃል ነኝ። ሀሳብ አስተያየታችሁን ለምጽፉ ላይክ ስለምታደርጉን ለ100,000 ሰብስክራይበር ጉዟችን አጋር ስለምትሆኑን አመስግነን መረጃዎቻችንን ከአገር ቤት እንጀምር። ዛሬ በኢትዮጵያ ፕሪሚየር ሊግ የአዲስ አበባ ስቴዲየም ጎርፍ ቢቸግር ወደ አበበ ቢቂላ ከመጡ ጨዋታዎች ውስጥ አንደኛው ዛሬም ለመቋረጥ ተገዷል። በአበበ ቢቂላ ስቴዲየም ሊካሄድ የነበረው የአዳማ ከተማና የወላይታ ዲቻ ጨዋታ በዝናብ ምክንያት ሜዳው ውሃ በመቋጠሩ ውሃውን የሚያስወግድ ማሽን እስኪመጣና ሜዳው ለጨዋታ ዝግጁ እስኪሆን ቢቋረጥም ነገር ግን ከአቅም በላይ ሆኗል። በዚህ ምክንያት ጨዋታው እሁድ 4 ሰዓት እንዲደረግ ተወስኗል ማለት ነው። እንዲህ አይነት ነገር በኢትዮጵያ ፕሪሚየር ሊግ በተደጋጋሚ በተለይም በአዲስ አበባ ስቴዲየም እና አሁን ደግሞ በአበበ ቢቂላ ስቴዲየም እየተመለከተ ነው። ሰሞኑን ውሃ በባሊ ሲዛቅ አይተን ነበረ በአዲስ አበባ ስቴዲየም። ሌላኛው መርሃ ግብር ሀዲያ ሆሳዕናን ከድሬዳዋ ከተማ ያገናኘው መርሃ ግብር ነበረ። ጨዋታው 1-1 ተጠናቀቀ። ለሀዲያ ሆሳዕና ብሩክ በየነ 44ኛው ደቂቃ ላይ፣ ለድሬዳዋ ከተማ ቤል ነጋሽ 56ኛው ደቂቃ ላይ ነበረ ኳስና መረብን ማገናኘት የቻሉት። ውጤቱን ተከትሎ በ28 የውድድር ዓመት ወደ ፕሪሚየር ሊጉ አድገው ላለፉት 10 ዓመታት በዋናው ሊግ የቆዩት እና በጣም አስደናቂ ጊዜ ያሳለፉት ብርቱካናማዎቹ ድሬዳዋ ከተማ በዛሬው ዕለት ከኢትዮጵያ ፕሪሚየር ሊግ ተሰናብተዋል። ስለዚህ አርባ ምንጭ ከተማ፣ መቀለ ሰባ እንደርታ፣ ሶስተኛው ደግሞ ድሬዳዋ ከተማ ከኢትዮጵያ ፕሪሚየር ሊግ ተሰናብተዋል። የአውሮፓ መረጃችን ይቀጥል። ጆዜ ሞሪኒሆ ቪኒሺየስ ጁኒየር ጨዋታ የሚቀይር ተጫዋች ነው እና እሱ ፍጹም የተለየ ተጫዋቻችን ነው እያሉ ይገኛሉ። በእርግጠኝነትም አሁን ካለው ቪኒሺየስ ጁኒየር በላይ እኔ እጠብቃለሁ። ያለምን እግር ኳስ ይቆጣጠራል። ስራዬንም በማድሪድ ከሚያቀሉልኝ ሰዎች አንደኛው ነው። እናም እዚህ ያለሁት እንዲህ አይነት ተጫዋቾችንም ለማሰልጠን ነው ብሏል። ከዚህ ጋር በተያያዘ የኮንትራቱ የነገር በሪያል ማድሪድ እልባት እንዳላገኘ ይታወቃል። አሁን እየወጡ ባለው መረጃዎች መሰረት ሪያል ማድሪድ የ5 ሚሊዮን ዩሮ ማሻሻያ አድርጓል። ያቀረበው ሂሳብ ላይ እንደሚታወቀው ፍሎሬንቲኖ ፔሬዝ 20 ሚሊዮን ዩሮ በአመት እንክፈል ሲሉት ቪኒሺየስ ጁኒየር ደግሞ የለም 30 ሚሊዮን ዩሮ በአመት ክፈሉኝ የሚል ውዝግብ ነበረ። ኮንትራቱን ለማራዘም ከውሳኔ አድርሶት የነበረው
አሁን ቪኒሲየስ ጁኒየር 5 ሚሊዮን ዩሮ ከደሞዙ ላይ ያነሰ፣ ሪያል ማድሪድ ደግሞ ከመጀመሪያ ካቀረበው 5 ሚሊዮን ዩሮ ከፍ ያለ 25 ሚሊዮን ዩሮ አቅርቧል። ቀጣይ ሲፈርማለው የሚለው ይጠበቃል። ፔድሪ የባርሴሎናው ተጫዋች ዩሊያን አልቫሬዝን በተመለከተ በእርግጠኝነት ባርሴሎና እንደሚቀላቀል ተስፋ አደርጋለሁኝ፣ እርግጠኛ ነኝ፣ ዝውውሩ ይሳካል እያለ ይገኛል። የባርሴሎና ተጫዋች ይሆን ዘንድ ነገሮች በጣም እንደተወሳሰቡ ይታወቃል በዩሊያን አልቫሬዝ በኩል። እናም የዓለማችን ምርጡ 9 ቁጥር መሆን የሚችለው ተጫዋችም በባርሴሎና ቤት ይሳካለታል እያለ ነው ፔድሪ። ስፔናዊ ነው ፔድሪ፣ ምናልባት የሀገሩን ልጅ እየተመኘ አይደለም። ዩሊያን አልቫሬዝ ደግሞ የሚጫወተው ለአርጀንቲና እንደሆነ ይታወቃል። ዝውውሩን ለመፈጸም አሁንም ባርሴሎና እጁ ያለ፣ ከዝውውሩ አልወጣም። በይፋም ተጫዋቹ ምርጫው ባርሴሎና እንደሆነ ብቻ አሳውቋል። እንደ አርሰናል ያሉ ክለቦች በእርግጥ እድል አላቸው። ፓሪስ ሰን ዠርሜን ሞር ያልፈለገንን ተጫዋች አናስፈርምም በሚለው ፖሊሲያቸው እንደጸኑ ናቸው። አሁን የቀረው ነገር ወደ ባርሴሎና መሄድ የተጫዋቹን ምርጫ ነው። ባርሳም ይፈልገዋል፣ ግን አትሌቲኮ ጋር እንዴት ይስማማሉ የሚለው ሲሆን ካልተሳካ ግን ተጫዋቹ ወደ አርሰናልም ሊያመራ የሚችልበት እድል እንዳለ ይታወቃል። ባርሴሎና በዝውውር መስኮቱ ላይ ኮከቡንም ሊያጣ ይችላል። በተለይም ደግሞ ራፊኒያን ሊለቅ የሚችልበት ሰፊ እድል አለ። በእርግጥ የሀረቡ ክለቦች በስፋት እየተንቀሳቀሱበት እንደሆነ ይታወቃል። ከዚህ ጋር በተያያዘ አልሂላል ራፊኒያን ከባርሴሎና እንደዚሁም በነፃ ከሊቨርፑል የለቀቀውንም ሳላንም እየተመለከቱ ይገኛሉ። በዝውውር መስኮቱ ላይ በስፋት የሚጠበቁ ዝውውሮች ናቸው። በእርግጥ የራፊኒያ ከባርሴሎና መልቀቅ ግን በሆነ አጋጣሚ ሰበር ዜና ተብሎ ሊወጣ ይችላል። በተለይም የግሪዝማን አንድም የጎርደን ክለቡን መቀላቀል ሲቀጥል አሁንም ድረስ ከራሽፈርድ ጋር የተያዙ ልጥፎችን ባርሴሎና መለጠፍ አላቆሙም። ከዓለም ዋንጫ ጋር እያይዞ ምናልባት ከዛ አንጻር ይታያል። በዓለም ዋንጫም ላይ ባርሴሎና ኮከቦች ደምቀው እንደቀጠሉ ነው። ምናልባት በስፋት ጥያቄ የሚመጣልን የፔድሪ ዓለም ዋንጫ ጉዞ ነው። በኡራጋይ ጨዋታ ብቻ የነበረውን ብናይ በጨዋታው ላይ 63 ኳስ የነካ ከ48 ኳስ 43ቱን በትክክል ያቀበለ ከ9 1 ለ1 ፍልሚያ 7 ያሸነፈ 3 ታክል የፈጸመ 3 ቅጣት ምት ለቡድኑ ያስገኘ 2 ኳስ በተቃራኒ ሳጥን 3 ኳስ በተቃራኒ ሳጥን የነካ አንድ የግብ ዕድል የፈጠረ ነው። በጣም አስደናቂው አማካኝ ስፍራ ፔድሪም በዛው በስፔን ብሔራዊ ቡድን ውስጥ በጣም አስደናቂ ጊዜንም እያሳለፈ ይገኛል። ፒኤስጂ በዝውውር መስኮቱ ላይ ጠንካራ እንቅስቃሴን ያደርጋል ተብሎ ይጠበቃል። ከዝውውር ጋር በተያያዘ አሁን ላይ በሞናኮ ቤት በጣም አስደናቂ ጊዜን እያሳለፈ የሚገኘውን አክሊዩሽን የግላቸው ለማድረግ ድርድር ጀምረዋል። ፈረንሳይ ባለተሰጥኦ ተጫዋች በዚህ ክረምት የዝውውር መስኮትም ሊደረጉ ከሚችሉ ታላላቅ ዝውውሮች አንዱ ነው ተብሏል። ሞናኮ በቅርቡ ይፋዊ ጥያቄዎች እንደሚደርሳቸው ይጠበቃል። 2 የፕሪሚየር ሊግ ክለቦች የተጫዋቹ ፈላጊ እንደነበሩ ሲነገር እንደነበረ አይዘነጋም። ማግኒስ አክሊዩሽን እንደ ቀጣዩ ኬሊያን ምባፔ ነው የሚሉት ፓሪስ ሰን ዠርሜኖች። በሞናኮ ቤት ነበረ በእርግጥ ኬሊያን ምባፔንም ሲያመጡት፣ ከዛ እንዴት ያለ በጣም አስደናቂ ጊዜን እንዳሳለፈ እናስታውሳለን። አሁን ደግሞ ወደዚህ ዝውውር መጥተዋል። ሜሰን ግሪንውድ ሌላኛው የሚጠበቀው ዝውውር ነው። ሜሰን ግሪንውድ ማርሴል ለቆም በቀጣይነት ወደ ሮማ ያቀናል ተብሏል። ከፌነርባቼም ከሌላልም የመጡ ጥያቄዎች ይልቅ የሮማን ሁኔታ ነው ይመለከታል የተባለው። ማርሴይ 55 ሚሊዮን ዩሮ የጠየቀው ጥያቄ ግን አሁንም በሮማ በኩል ሊቀርብ አልቻለም። ከዚህ ጋር በተያያዘ ማንቸስተር ዩናይትድ 40% ድርሻ እንደሚያገኝበት ይታወቃል። ከዚህ ዝውውር ላይ ፌነርባቼ እስከ 35 ሚሊዮን ዩሮ ለማቅረብ እቅድ አላቸው። ግሪንውድን በተመለከተም በአመት እስከ 12 ሚሊዮን ዩሮ ለመክፈል ዝግጁ ነበሩ። ግን ማርሴይም ግሪንውድም ለጊዜው ያንን ጥያቄ ይልቅ ሮማን እየጠበቁ ነው። ሮማ ለዚህ ዝውውር አጠቃላይ ከፍሏል ተብሎ የሚጠበቀው የዝውውር ሂሳብ 45 ሚሊዮን ዩሮ አይበልጥም እና የዩናይትድም ድርሻ ይቀንሳል፣ የማርሴይም ድርሻ ይቀንሳል እና ዝውውሩ ላይ ምናልባትም ቀጣይ የሚደረጉ ድርድሮች በጣም ይወስኑታል። ተጫዋቹ ግን በግሉ ሞር ወደ ሮማ የማቅናት ፍላጎት አለው እየተባለ ነው። ጉዳዩን በቃል ስፖርት ዩቲዩብ ቻናል እንከታተለዋለን። የዓለም ኮከቦቹ በዓለም ዋንጫ ላይ በትልቁ ይጠበቃሉ። በእርግጥ በርካቶች ራሳቸው የሚጠብቋቸው አሉ። በጣም አስገራሚ ነገር ሮናልዶ አንድም ጊዜ ማድሪድን በተቃራኒ ያልገጠመ፣ ሊዮኔል አንድሬስ ሜሲ አንድም ጊዜ ባርሴሎናን በተቃራኒ ያልገጠሙ ናቸው። ሁለቱ የዓለም ኮከቦች የመጨረሻው የእግር ኳስ ዘመናቸው የመጨረሻው የዓለም ዋንጫቸው ላይ ናቸው። ምናልባት እስካሁን ቆይታቸውን እንዴት አገኛችሁ ጻፉልን። ሉዊስ ሱዋሬዝ ግን በዚህኛው የዓለም ዋንጫ በጣም እየጠበቅኩት ካሉ አጥቂዎች ውስጥ ሃሪኬን ነው ብሏል። ተመራጩ አጥቂ ሃሪኬን ነው ብሏል። ለእኔ ተመራጩ አጥቂ ከሃላንድ ይልቅ ሃሪኬን ነው ሲል ተደምጧል። ሃሪኬን እንመርጣለሁ። እግር ኳስን በደንብ መጫወት ይችላል። ከተቀረው የቡድን አጋሮቹንም በደንብ ያግዛል። እሱ ለቡድን ግንባታ የሚሆን አይነት ተጫዋች ነው። ምናልባት ሃላንድን ካየ ነው ቲፒካል ነምበር ላይን ሆኖ መጫወት የሚችል ነው። እኔ 100% በጣም ወዶ 9 ቁጥር በዚህ ሰዓት ላይ
ሃሪኬን ነው እያለ ይገኛል። ሃሪኬንም ሃላንድም ከፍተኛ ግብ አስቆጣሪ አይደሉም በዚህኛው የዓለም ዋንጫ። ምናልባት ግን ማንን በተለየ መንገድ እየተመለከታችሁ ነው? በ9 ቁጥር ቦታ ላይ ግን ጻፉልን። ኒኮ ዊሊያምስ እና የርሚ ፒኖ በቀጣይም በስፔን ብሔራዊ ቡድን ካምፕ ውስጥ አይቀላቀሉም ተብሏል። ጉዳት አስተናግደዋል። የርሚ ፒኖም በጉዳቱ ምክንያት ምናልባትም የዓለም ዋንጫው ጭምር ሊያመልጠው ይችላል የሚሉ መረጃዎች በስፋት እየወጡም ይገኛሉ። ኒኮ ዊሊያምስ ምርመራዎች እየተደረጉት ነው። የስፔን ሕክምና ቡድን አባላት ግን ጡንቹ አካባቢ ጉዳት አስተናግዷል እያሉ ይገኛሉ። ሁለቱም በቀጣይ ጨዋታ እንደማይገኙ ግን መቼ ይመለሳሉ የሚለው ነገር የተረጋገጠ አይደለም። በዚህኛው የዓለም ዋንጫ ላይ እንግሊዝም በጉዳት እየታመሰች እንደሆነ ይታወቃል። አብነት ያክል ጄምስ ተጎድቷል፣ ሌቨርሜንቶ ተጎድቷል፣ ዋይት ተጎድቷል። አንድ የሜዳ ክፍል የሚጫወቱ ናቸው። ትሪፔና ወኳር ናቸው ከጉዳት ነጻ የሆኑት። በዓለም ዋንጫ ዝርዝር ውስጥ የለም ትሬንት አሌክሳንደር አርኖልድ። ምናልባት ከዚህ በኋላ የጠሩት ነገር ለቶማስ ቱሄል በጣም አስቸጋሪ ነው። የጉዳት ሁኔታ በእንግሊዝ ብሔራዊ ቡድን ቀላል የሚባል አይደለም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዓለም ዋንጫ ላይ አፍሪካን በጣም አስገራሚ ምናልባትም በጣም ያልተጠበቀ ጉዞ ላይ እንዳሉ ይታወቃል። በተለይም በጨዋታ ደረጃ እንደ ኬፕ ቨርዴ ያለች ሀገር የዓለም ዋንጫን እየተሳተፈች 3 የምድብ ጨዋታን ያልተሸነፈች የመጀመሪያዋ አፍሪካዊት ሀገር ሆናለች። ሴኔጋል ለመጀመሪያ ጊዜ በተሳተፈችበት የ2002 የዓለም ዋንጫ ላይ 1 ድል 2 አቻ ምንም ሽንፈት ሳታስተናግድ ምድቡን ካጠናቀቀች በኋላ ኬፕ ቨርዴም 3ቱንም ጨዋታ ባቻ ውጤት አጠናቃ በሁለተኛ ደረጃነትን ያጠናቀቀችው ያውም ኡራጋይ ባለችበት ምድብ ላይ ደቡብ አፍሪካ አልፋለች፣ ኬፕ ቨርዴ አልፋለች፣ አይቮሪ ኮስት አልፋለች፣ ግብፅ አልፋለች፣ ጋና አልፋለች፣ ሞሮኮ አልፋለች። ሴኔጋልን በተመሳይ ትወድቃለች ተብሎ አይጠበቅም። አልጄሪያና ዲሞክራቲክ ኮንጎ ይጠበቃሉ። ቱኒሲያ ብቻ ናት 100% አፍሪካን ወክለው ከሄዱ ሀገራት ከዓለም ዋንጫ ውጭ መሆኑ የተረጋገጠውና አፍሪካን ብዙ ቅድመ ግምት አልተሰጣቸውም። በዓለም ዋንጫ ላይ ይታወቃል። ዋንጫ ይበላሉ ተብሎ ለመጠበቅ ምናልባት ያለፈ ታሪካችን ላይሆን ይችላል፣ ግን እዚህም ደረጃ ይደርሳሉ ተብሎ የሁላ የአፍሪካ ሀገርም 32 ይደርሳል ተብሎ አልተጠበቀም። አፍሪካን ግን ረጅም ርቀት ሊሄዱ እንደሚችሉ ፍንጭ የሰጡበት የዓለም ዋንጫ ነው ማለት ይቻላል። ኬሊያን ምባፔ በዚህ የዓለም ዋንጫ ላይ በጣም ድንቅ ጊዜን እያሳለፈ ይገኛል። ኬሊያን ምባፔ በአሁኑ የዓለም ዋንጫ በሁሉ ነገሮች የበላይነት የሆነባቸውን ቁጥሮች እንንገራችሁ። 6 የግብ አስተዋጽኦ አለው፣ ቀዳሚ ነው። 16 የግብ ሙከራ አለው፣ ቀዳሚ ነው። 9 ኢላማውን የጠበቀ ሙከራ አለው፣ ቀዳሚ ነው። 27 ጊዜ ተቃራኒ ቦክስ ውስጥ ኳስ ነክቷል፣ ቀዳሚ ነው። 2 ጊዜ ስኮርድ የጨዋታ ኮከብ ተብሏል። በዚህኛው የዓለም ዋንጫ 60ኛ ጎሉ ላይ በመድረሱ በብሔራዊ ቡድን ደረጃ ከፍተኛ ግብ አስቆጣሪ ነው። ከዥሩ 3 ልቋል። የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ አሲስት አድራጊ ነው። ከግሪዝማን በ12 ይልቃል። ምባፔ 42 አለው፣ ግሪዝማን ገና 30 ነው። ግሪዝማን ደግሞ ከብሔራዊ ቡድን ወጥቷል። ስለዚህ የዓለም ዋንጫው ለኬሊያን ምባፔ በጣም ጥሩ ነው ማለት ይቻላል። በእርግጥ ለፈረንሳይ ብሔራዊ ቡድንም በጣም አስደናቂ ነው። 6 የግብ አስተዋጽኦ ያለው ኬሊያን ምባፔ፣ ኦስማን ዴምቤሌ 5 የግብ አስተዋጽኦ፣ ሚኬል ኦሊሴ 3 የግብ አስተዋጽኦ አለው። ያ የሚጠበቀው የፊት መስመር እጅግ በጣም አስደናቂ ጊዜን እያሳለፈም በዓለም ዋንጫ እየተመለከት ነው። የፈረንሳይ ብሔራዊ ቡድን በዚህኛው የዓለም ዋንጫ አንድ አድማጫችንም እያየው ነበር በሀሳብ መስጫ ሳጥናችን ላይ ካየኋቸው ብሔራዊ ቡድኖች በጣም ወጡ ብሔራዊ ቡድን የሚልም ሀሳብ አጋርቶ ነበረም። የስዊድን መገናኛ ብዙሃንም በነገራችን ላይ በዓለም ዋንጫ ከ3 ቀን በኋላ ፈረንሳይ ከስዊድን ይገናኛሉ በ32 ጥሎ ማለፍ። የስዊድን በርከት ያሉ ማህበራዊ ትስስር ገጾችም ሊቆም የማይችለውን የምናቆምበት ጊዜ አሁን ነው እያሉ ነው። ፈረንሳይ እንደ አሁኑ አይነት ተሰጥኦ ያለውና በየቦታው የተሟላ ተጫዋች የላትም ነበር ከዚህ በፊት። አሁን በጣም አስፈሪ ብሔራዊ ቡድን ነው እያሉ ነው ስዊድናውያን። ሌላው ያለሱት ሀሳብ ባለፉት 20 ዓመታት ውስጥ የታየውን ምርጥ ብሔራዊ ቡድን የማጥቃት ኃይል ለመግጠም ነው በዓለም ዋንጫ ላይ የተገኘ ነው ሲሉ ገሚሶች የስዊድን መገናኛ ብዙሃን ከፈረንሳይ ጋር ስትጫወት ትልቁ ፈተና የሚሆንበት በአንድ ተጫዋች ላይ ብቻ ትኩረት አለማድረግ ነው። ፈረንሳይ ውስጥ አንድ ተጫዋች ብቻ አይደለም ትኩረት የሚደረግበት፣ መላ ቡድኑ ትኩረት የሚደረግበት ነው ብለዋል። ስዊድን ከፈረንሳይ በ32 ጥሎ ማለፍ የተረጋገጠው መርሃ ግብር እንደሆነ ይታወቃል። ከ3 ቀን በኋላ ይደረጋል። በጣም ትልቁ ጨዋታ ነው። ስዊድን የመጣችበት መንገድ ምናልባት ሳትጠበቅ እዚህ ደርሳለች። ፈረንሳይንስ የሚለውም በዚህኛው የዓለም ዋንጫ ይጠበቃል። በዓለም ዋንጫው ጥሎ ማለፉን የመቀላቀል ዕድል ያላቸው አልጄሪያና ኦስትሪያ እርስ በርስ ይጫወታሉ። ሁለቱ ብሔራዊ ቡድኖቻቻ ከተለያዩ ተያይዘው ነው የሚያልፉት። የሚሸናነፉ ከሆነ አንዳቸው ከዓለም ዋንጫ ውጪ ሆነው ሌላ ምርጥ 3ኛ ቡድን ያልፋል። ስለ ጨዋታው አስተያየታቸውን የሰጡት የኦስትሪያ እግር ኳስ ማህበር ኃላፊ ጨዋታቸው ያልቃል ብለዋል።
የሁለቱም ሀገራት ደረጃ ተመሳይ ነው። ስለዚህ ጨዋታው አቻ ሊጠናቀቅ ይችላል የሚል መረጃን ሀሳብን አጋርተዋል። የኦስትሪያ እግር ኳስ ማህበርና አልጄሪያና ኦስትሪያ ግን ያደርጉታል አያደርጉትም ብዙ ሊያስተዛዝብ የሚችል ጨዋታ ሊሆን ይችላል። በነገራችን ላይ እንዳልኳችሁ መሸናነፍ አንዱን አደጋ ውስጥ ይከታል፣ ተሸናፊውን አደጋ ውስጥ ይከታል። ምናልባት በጣም ፉክክርም የበዛበት ጨዋታ ይሆናል። ግን ያው ይሄ በጣም ፕሮፌሽናል ዓለም ላይ ነውና ላቻ ይጫወታሉ ተብሎ አይጠበቅም። ግን ጨዋታው በጣም አስገራሚ ጨዋታ እንደሚሆን ግን ባለሙያ ይጠበቃል። የኢራን ብሔራዊ ቡድን አሰልጣኝ አሚር ጋሊዮኒ የቫርና የዓለም ዋንጫውን ዳኞች ውሳኔ ተቃውመዋል። የተሻረብን ጎል የዳኝነት ስህተት ነው ያሉት አሰልጣኙ ያስቆጠርነው ግልጽ ጎል ነው፣ ከጨዋታ ውጭም አልነበረም ብለዋል። አክለውም በዓለም ዋንጫው እንድንሳተፍ የማትፈልጉ ከሆነ በግልጽ ነገሩን እናሰናብቱን ብለዋል። የእግር ኳሱ ዓለም ከኛ ተቃራኒ እንደሆነ እየተሰማኝ ነው። ኢራን በነበራት ነገር ሁሉ እንደተፋለመችም የዓለም ሕዝብ አይቷል ብለዋል አሚር ጋሊዮኒ። ኢራን በግብጽ ጨዋታ መጠናቀቂያ ደቂቃ ላይ ግብ አስቆጠራ በቫር እንደተሻረባት ይታወቃል። 2 ጊዜ ነው ያለቀሱት ኢራናውያንም፣ ጎሉ ሲቆጠር በደስታ ጎሉ ሲሻርም በብስጭት። ኢራን ከእግር ኳሳዊ ስቃዩ ይልቅ ከዳኝነቱን በደል ይልቅ ምናልባት በአሜሪካና በፊፋ የደረሰባት በደል በኢራናውያን ዘንድ በታሪክም ጭምር ተጽፎ የሚቀመጥ ሊሆን ይችላል። የኢራኑ አሰልጣኝ ግን በውድድሩ የማትፈልጉን ከሆነ በጊዜ ሸኙንም እያሉ ይገኛሉ። የኢራን ብሔራዊ ቡድን አምበል መሄዲ ታሬሚ የዓለም ዋንጫው አዘጋጅ ፊፋና ፕሬዚዳንት ዣን ኢንፋንቲኖን ዳግም ተችቷል። ከግብጽ ጋር አቻ ከተለያዩ በኋላ ቃሉን የሰጠው መሄዲ ታሬሚ በታሪክ በጣም አስከፊውን የዓለም ዋንጫን የተጫወት ነው ብሏል። ፊፋ የገጠመንን ችግር መፍታት ነበረበት፣ ነገር ግን እንዳለመታደል ሆኖ ምንም ማድረግ አልቻለም ብሏል። በመጀመሪያ ጨዋታ ዣን ኢንፋንቲኖ ጎብኝተውን ገና መጀመሩ ነው ይስተካከላል ብለውን ነበረ፣ ሳያደርጉት የምድብ ጨዋታ አልቋል ብሏል። እዚህ ከሁሉም ነገሮች ጋር እየተፋለምን ነው። ሰዎች ምን እንደሚፈልጉ አላውቅም፣ ፍትሐዊ አይደለም፣ እዚህ አንድ የሚያግዘን ሰው እንኳን የለም ይላል ኢራናዊ ታሃሬሚ። አክሎም ማንም ሊረዳን የሚፈልግ የለም፣ እንድንወጣላቸው የሚፈልጉ ከሆነ እንወጣላቸዋለን፣ ነገር ግን ይህ በታሪክ በጣም ፍትህ የጎደለ ውሳኔ የተወሰነበት የዓለም ዋንጫ ብሎታል። ኢራን ላይ የደረሰው ነገር በእርግጥ በርካታ የአፍሪካ ሀገራት ላይም በጥቂቱም ቢሆን ደርሷል። የአፍሪካ ተጫዋቾች ኤርፖርት እስከ መታሰርም ደርሰዋል። የኢራን ያው ኦልሞስት ጦርነትም ላይ ስላሉ ይታወቃል። ምናልባት ሊጠበቅ ይችል ነበር፣ ግን ነገርየው በጣም አስከፊ ነው። የዲሞክራቲክ ኮንጎ አሰልጣኝ ሴባስቲያን ዲሳብሪ የአፍሪካ እግር ኳስ እየተሻሻለ ነው ብለዋል። አፍሪካ እየተሻሻለች ነው አትቆምም ያሉት አሰልጣኙ የአፍሪካ ሀገራት በዚህ ዓመት ወይም በቀጣይ ዓለም ዋንጫ ላይ ያሸንፋሉም ብለዋል። የጊዜ ጉዳይ ነው እንጂ አፍሪካ ሀገራት የዓለም ዋንጫን ያሸንፋሉ ሲሉ ፈረንሳዊና አሰልጣኝ ሴባስቲያን ዲሳብሬ ተናግረዋል። አክሎም በዓለም ዋንጫም አፍሪካ ብዙ ተሳታፊ ሊኖራት ይገባል፣ ምክንያቱም እግር ኳሷ የሀገሪቱ ውስጥ ትንፋስም ነው ብለዋል። ዲሞክራቲክ ኮንጎ ከኡዝቤኪስታን ሲጫወቱ የምታሸንፍ ከሆነ ወደ ጥሎ ማለፉ መቀላቀሏን የምታረጋግጥ እንደሚሆን ይታወቃል። ከዚህ ጋርም በተያዘ መግቢያችን ላይ ያው ኮንጎና አልጄሪያ ዛሬ ይጠበቃሉ። ሳውዝ አፍሪካ፣ ኬፕ ቨርዲ፣ አይቮሪ ኮስት፣ ግብጽ፣ ጋና፣ ሞሮኮ አልፈዋል። ሴኔጋል ኦልሞስት አልፋለች ማለት ይቻላል። ቱኒዚያ ብቻ ናት 100% መውደቋ የተረጋገጠውና የኬፕ ቨርዲውም አሰልጣኝ የዲሞክራቲክ ኮንጎ አሰልጣኝ በእርግጠኝነት የዓለም ዋንጫን አፍሪካ በቅርቡ ታነሳለች ሲሉ ተደምጠዋል። ቃል ስፖርት ላይ ናችሁ ውዶቻችን። የሳቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። በፕሪሚየር ሊግ መረጃችን ቆይታ ስታደረጉን ግን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ለአጋርነታችሁ አመስግነናል። ለ100 ሰብስክራይበር ጉዟችን ማለት ነው። ይህንን መረጃ ላይክ እያደረጋችሁ አብራችሁን ቆዩን። የፕሪሚየር ሊግ የዝውውር መስኮቱን እናስቀድም። ኒካስል ዩናይትድ በበርካታ የፕሪሚየር ሊግ ክለቦች የሚፈለገውንና የጀርመኑ ክለብ ቦሩሲያ ዶርትመንድ በዚህ ዓመት ይሸጠዋል ተብሎ የሚጠበቀውን ፍሌክስ ኒሚቻን በዝርዝራቸው ውስጥ አካተውታል። የ5 ዓመቱ ጀርመናዊ ተጫዋች በዓለም ዋንጫ ላይ ድንቅ ነው። በርካቶችን እያስደነቀም እያነጋገረም ይገኛል። ተጫዋቹ የውል ማፍረሻው እንዳለ ሆኖ ምናልባትም እስከ 100 ሚሊዮን ዩሮ ሊደራደሩበት ይችላሉ እየተባለ ነው። ዶርትመንዶች በነገራችን ላይ ለሽያጭ የሚያቀርቡትንም ተጫዋች ቢያንስ 1 ዓመትም ሊያቆዩት ይችላሉ የሚሉ መረጃዎች በጀርመን በኩሉ መጥቷል። የተለይም የሜል ስፖርት ዘገባ ደግሞ ዛሬ ከወደ እንግሊዝ ኒካስልም ተካቷል የሚል ነው።
ማንቸስተር ሲቲ ሳንድሮ ቶናሊን ጉዳይ በተመለከተም አሁንም ሁኔታዎችን እያዩ ነው። አሁን በወጡ መረጃዎች መሰረት ቶትንሃም ሆትስፐርስ የተጠየቀውን 100 ሚሊዮን ፓውንድ በላይ የሚጠጋም ሂሳብ ሊያቀርብ ይችላል ሲባል ማንቸስተር ሲቲዎችም ዝውውሩን በስፋት እየተመለከቱት ይገኛሉ። ሲቲ እስካሁን ኦፊሻል የሆነ የዝውውር ሂሳብ አላቀረበም፣ ግን በቀጣይነት የኤሊዮት አንደርሰን ዝውውር ተጠናቋልና በትኩረት ይሰሩበታል ተብሏል። ቴሌግራፍ እንደ አማራጭ የያዙት ዝውውር ነው ብሎ ነበረ ከዚህ በፊት ዘገባውን ይዞት የወጣው። አሁን ላይ ግን ማንቸስተር ሲቲዎች ሁኔታውን እየተከታተሉ ነው። በርካታ እድሳት ይደረጋል በማሬስካ ቡድን ውስጥ። ከባዱ ተፎካካሪያቸው ቶትንሃም ነው። ቶትንሃም የአማካኝ ክፍሉን ለማጠናከር በትልቁ ይሰራበታል የተባለው ተጫዋች 100 ሚሊዮን ፓውንድ በኒካስል ተለጥፎበታል። አሁን ሳንድሮ ቶናሊ ወደ ቶትንሃም ወይንስ ወደ ማንቸስተር ሲቲ የሚለው ደግሞ ሞር በተጫዋቹን በኩል በቀጣይነት ይወሰናል። የትኛው ክለብ ሂሳብ ቀጥሎ ያቀርባል? ቶትንሃም የመጀመሪያው ውድቀት ተደርጎበታል፣ ቶትንሃም ሁለተኛውን ወይስ ሲቲ የመጀመሪያውን ጥያቄ የሚለውን ደግሞ ተከታትለን በቃል ስፖርት ዩቲዩብ ቻናል እንዲሁም እናደርሳችኋል። ማርኮ ፓሌስትራ የሕክምና ምርመራውን አጠናቋል። አዲሱ የቼልሲ ተጫዋችም ለመሆን የ6 ዓመት ውል ፈርሟል። ይህን መረጃ ስናጠናክር ኦፊሻል መረጃ አላወጣም በነገራችን ላይ ቼልሲ። ነገር ግን ታማኝ የዜና ምንጮች ያረጋግጡት እስከ 2033 ድረስ የሚያቆይ ተጨማሪ ውል ያለው ኮንትራት ነው የፈረመው። ያው ሊራዘም ይችላል ማለት ነው። እንዳልኳቸው የቼልሲ ደጋፊዎች ምናልባት በተደጋጋሚ ጥያቄ የሚያነሱልን የአጥቂውን ጉዳይ በተመለከተ ነው። ቼልሲ አሁን ባለው ሂደት አጥቂ ለማስፈረም እንቅስቃሴ እያደረገ አይደለም። በዝርዝር ውስጥ በርካታ አማራጮችን ይዟል። ሞር የአጥቂ ክፍሉን በሽያጭ ካጠናቀቀ በኋላ ነው ሌሎች ዝውውሮችን ሊያደርግ የሚችለው። ተከላካዩ ተጠናክሯል። ምናልባት የማሎ ጉስቶን ወደ ሲቲ ዝውውር የሚሳካ ከሆነ ተጨማሪ ዝውውሮችን ለመፈጸም ሊቀናው ይችላል። ቼልሲ ግን ብዙ እንዳይንቀሳቀስ ያደረገው ቀጣይ ዓመት የትኛውም የአውሮፓ መድረክ ተሳትፎ የለበትም። አሁን ያለው የቡድን ጥራት ለፕሪሚየር ሊጉ ግን በቂ ነው በቂ አይደለም የሚለውን የቼልሲ ደጋፊዎች ምልከታችሁን አጋሩን። ከአሰልጣኝ ይዘትም አንጻር አምና አሰልጣኝ ቀይሯል ማሬስካን፣ አሁን አዲስ አሰልጣኝ መጥቷልና የአሁኑ ስብስብ ቡድኑን ለቀጣይ ለሻምፒዮንስ ሊግ መድረክ የሚመልስ አይደለም ወይ? ምልከታችሁን ላኩልን። አርቢ ሌይፕዚግና ሊቨርፑል ድርድራቸው አልተቋረጠም። ከ112 ሚሊዮን ፓውንድ በላይ ሊጨርስ ይችላል ተብሏል። ዝውውር እስካሁን ሊቨርፑል ያቀረበው 86 ሚሊዮን ፓውንድ ነው። በጣም ሰፊ ልዩነት አለው። ሁለተኛው ጥያቄ በእርግጥ እዚህ አካባቢ ይጠበቃል። የሊቨርፑል ከ100 ሚሊዮን ፓውንድ በላይ ይሆናልም ተብሎ እየጠበቀ ይገኛል። በነገራችን ላይ የሊቨርፑል ሌላኛው ሂሳብ የ19 ዓመት ተጫዋች ነው። በዓለም ዋንጫ በጣም አስደናቂውን የአንዲዮሜንዲን አይተናል። በአርቢ ሌይፕዚግ በተመሳይ አይተናል። የሊቨርፑል ደጋፊዎች በሰበር የሚጠብቁት አንዱ ዜና ነው። በቃል ስፖርት ዩቲዩብ ቻናልም የሊቨርፑል ቤተሰቦች አንዱ ደጋግመው የሚጠይቁን ጥያቄ የአርቢ ሌይፕዚጉ የአንዲዮሜንዲን ዝውውር በሰበር እንጠብቃለን የሚል ነው። ወዲያው እጃችን ላይ እንደደረሰን እነግራችኋለን። በርከት ያሉ የጀርመን መገናኛ ብዙሃን ሊቨርፑል ከ100 ሚሊዮን ፓውንድ በላይ ይጠበቅበታል እያሉ ነው። አርቢ ሌይፕዚግ እስከ 112 ሚሊዮን ፓውንድ ለዝውውሩ እንዳጠቃላይ ይፈልጋል። ሊቨርፑል በአማካኝ ክፍሉንም ለማጠናከር በነገራችን ላይ ስራዎችን ሰርቷል። ሊቨርፑል በግንቦት ወር መጨረሻ አካባቢ የማቲያስ ፈርናንዴዝን ጉዳይ ተከታተለ ክለብ ነው። በዝውውር መስኮቱ ላይ ሊቨርፑል ብዙ እንቅስቃሴ ባያደርግበትም አዮብ ቡዋዲንም ሁኔታ ተመልክቷል። በነገራችን ላይ ከዚህ ጋር በተያያዘ ስለ ሊቨርፑል አሁን በወጡ መረጃዎች ስለ አዳም ዋርተን መረጃ ያለው ሊቨርፑል ፓላስን አነጋግሯል። በነገራችን ላይ አዮብ ቡዋዲን በተመለከተም መረጃዎችን ከወኪሉ አሰባስቧል። የማቲያስ ፈርናንዴዝን እንዳልኳቸው አስቀድሞ የጠየቀ ነው። ቤን ጃኮብስ ትላንትና በብሩኖ ጉማሬሽም ላይ ሌላ የፕሪሚየር ሊግ ፍላጎት ያለው ክለብ አለ ያለው በነገራችን ላይ ሊቨርፑልን ነበር እና ሊቨርፑል በርካታ ዝውውሮች ውስጥ አለ። የማቲያስ ፈርናንዴዝ፣ የብሩኖ ጉማሬሽ፣ የአዮብ ቡዋዲና የፓላሱ ተጫዋች አዳም ዋርተን አለ። ምናልባት ሊቨርፑል ግን በሀሳብ መስጫ ሳጥናችን ላይ የአዳም ዋርተንን ስም ሲጽፉልን ሰምተን ነበረ። ግን ከአራቱ አማካኝ የትኛው ሞር ወደ ክለባችሁ እንዲቀላቀል ትፈልጋላችሁ? ጻፉልን። በሊቨርፑል በኩል የሃርቪ ኤሊዮት ወደ ሊቨርፑል መመለስ የተረጋገጠ ጉዳይ ነው። ያው በአስቶን ቪላ እንደማይቀጥል አስቀድሞ የሚታወቀው የጨዋታ ቁጥሩ ሲያንስ ሃርቪ ኤሊዮት በቅድመ ውድድር ዝግጅት የአንዲ ኤራውላውን ቡድን ይቀላቀላል ተብሏል። ከዛ በኋላ በአንዲ ኤራውላ ቡድን ውስጥ በቅድመ ውድድር ዝግጅት እንደሚያሳየው እንቅስቃሴ ይሸጥ ይቆይ የሚለው ሊወሰን ይችላል። እድሎች ካሉ ግን ወይም ጥያቄዎች የሚመጡ ከሆነ ግን በዚህም ክረምት ላይ ክለቡ ሊለቅ የሚችልበት ሰፊ እድል አለ። ከዛ ውጪ በይፋ ተሰናብቷል ሳላ። በእርግጥ ሊቨርፑልን ለቋል። ትላንትና ግን ከሊቨርፑል በነፃና በስምነት የተለያየው ሳላ ሊቨርፑልን በእርግጥ እንዲቆይ 1 ዓመት ይፈልጋሉ። በነገራችን ላይ አሁን ስሎክ ከተሰናበቱ በኋላ በደጋፊው በኩል አሁን እየወጡ ባሉ መረጃዎች መሰረት ሳላ ተጎድቷል። በኢራኑ ጨዋታ ላይም ተቀይሮ የወጣው በጉዳት ምክንያት ነው። መዳረሻውን በተመለከተ የተረጋገጠ ነገር የለም። ግን የተረጋገጠው ነገር በሊቨርፑል ዳግም ይጫወታል ተብሎ ግን አይጠበቅም።
በሊቨርፑል በኩል አሁን እየወጡ ያሉ መረጃዎች ጆንስን ለመሸጥ ዝግጁ ናቸው። የ25 ዓመቱን ተጫዋች በ25 ሚሊዮን ዩሮ ኢንተር ሚላን ላስፈርም ብሎ ውድቅ እንደተደረገበት ይታወቃል። 40 ሚሊዮን ዩሮ እንፈልጋለን ብሎ በአንድ ወቅት የአርሰናሉ ሰው ሚኬል አርቴታ የዚህ ተጫዋች አድናቂ ነበሩ። በእርግጥ እሳቸው በይፋ ተናግረውታል ስለ ተጫዋቹ በጣም እንደሚያደንቁት። ይህንን በእርግጥ ከሊቨርፑል ጋር በነበረ ጨዋታ ላይ ነው እንጂ ያነሱት ከዛ ውጭ በነበረ ቅጽበት አይደለም ያነሱት። ተጫዋቹ በ26-27 የውድድር ዓመት መጨረሻ ላይ ኮንትራቱ ይጠናቀቃልና ሊቨርፑል በዚህ ክረምት ላይ ተጫዋቹን ይሸጣል ተብሎ ይጠበቃል። አርሰናል ምናልባት ዳግም ይመጣል ወይ በሳቸው ፍላጎት ምክንያት የሚለው ይጠበቃል። ግን እንዳልኳችሁ በቃል ስፖርት ዩቲዩብ ቻናል የምትገኙ አርሰናል ደጋፊዎች የሚኬል አርቴታ የአንድ ሰሞን ተደናቂ ተጫዋች ነው። ምናልባት ከሊቨርፑል ስለሚለቅ እና አርሰናል አሁን በአማካኝ ስፍራ ላይ ሊያስፈርማቸው እየተንቀሳቀሰ ካለው ተጫዋች እየተጠየቀ ካለው ገንዘብ አንጻር የተነሳ ነው። በሊቨርፑልና በአርሰናል መካከል ዝውውር ይፈጸም ዘንድ እምብዛም ታሪካዊ ቁርሾ የለምና ሊፈጸም ይችልበት እድል አለ። በእርግጥ አርሰን ቬንገር ሉዊስ ሱዋሬስን ከሊቨርፑል ሊያስፈርሙ የሄዱበት የዝውውር ገንዘብ $1 ጨምሮ ነው። በነገራችን ውድ ቤተሰቦች ያቺ ገንዘብ መቼም አይተረሰም። ለማንኛውም የእሳቸው የሚደነቅ ተጫዋች ነው። ከዛ ውጭ ግን በሊቨርፑልም በኩል በአርሰናልም በኩል የተደረገ ውይይት ግን እንደሌለ በዚሁ አጋጣሚ ልንነግራችሁ እንወዳለን። የኒካስል ዩናይትድ አመራሮች ብሩኖ ጉማሬሽን ገፍቶ ከመጣ አርሰናል ሁለተኛው ጥያቄ ካመጣለን በትልቅ ገንዘብ እንሽጠው የሚል ውሳኔ ወስነዋል። ምክንያቱም ብሩኖ ጉማሬሽ ልቡ ሸፍቷል ወደ አርሰናል ለመሄድ የቀረበው የዝውውር ሂሳብና በአርሰናል ያቀረቡት የዝውውር ሂሳብና በኒካስል ዩናይትድ የውል ማፍረሻ መካከል ጥቂት ልዩነት ነው ያለው። ስለዚህ ሊፈጸም የሚችልበት እድል እንዳለ ነው። ጄሚ ካራገር እንደተናገረው ከሆነ ብሩኖ ጉማሬሽ ለትልቅ ክለቦች መጫወት የሚችል ድንቅ ተጫዋች ሲሆን ምናልባት በኒካስል እየሆነ ባለው ነገር በመበሳጨቱም በግሉ ወይም በወኪሎቹ በኩል ስለ አርሰናል የዝውውር ወሬም ማሰራይቶ ሊሆን ይችላል የሚል ግን ጥርጣሬ ያለኝ እያለ ነው። ካራገር አክሎም ኒካስል ጎርደንና ቶናሊን ጨምሮ ተጨማሪ ቁልፍ ተጫዋቾችን ቢለቁ ደግሞ ትልቅ ክፍተት ይፈጠረባቸዋልና ምናልባት ጉማሬሽን ሊያቆዩ ወይም ሳንድሮ ቶናሊን ሊያቆዩ ሊገደዱ ይችላሉ። ግን ሳንድሮ ራሱ ብሩኖ ጉማሬሽ ራሱ ግን ባለው ችግር ምክንያት ራሱ ጫናም እያሳደረ ሊሆን ይችላልና ዝውውሩ ምናልባት ሊፈጸም የሚችልበት እድል እንዳለ መልከታውን ያጋራል። ሌላው በአርሰናል በኩል የአማካኝ ክፍሉ ለማጠናከር ከሳንድሮ ቶናሊ ጋር በተያዘ እድል ቀርቦለት ነበረ። በነገራችን ላይ አርሰናል ይህን ዝውውር መፈጸም ያልፈለገበት አንድ ምክንያት ነው። እሱም በሳንድሮ ቶናሊ በኩል በኒካስል የተለጠፈውን 100 ሚሊዮን ፓውንድ አንከፍልም ብለው ነው። ስለዚህ አርሰናል ብዙ ገፍቶ የሄደበት ዝውውር አይደለም፣ ግን በዝርዝር ውስጥ አለ። ምናልባት የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል በተደጋጋሚ ያነሱልን አንድ ጥያቄ አለ። የ24 ዓመቱን በጣም አስደናቂውን ተጫዋች ክርስቶስ ዞሊስ በተመለከተ ነው። ትራንስፈር ማርኬት 40 ሚሊዮን ዩሮ ያወጣል ያለው ተጫዋች ግን ከዛ በላይ ተጠይቆበታል። የግራ ክንፍ አጥቂ ሆኖ መጫወት ይችላል። አርሰናል የትሮሳርድ እና የማርቴሊንን ዝውውር ሳይጨርስ እዚህ ተጫዋች ላይ ብዙ ገፍቶ ላይሄድ ይችላል። የመጀመሪያው ዝውውር እንቅስቃሴዎችን ገና አድርጓል። ተጨባጭ የሆኑ እንቅስቃሴዎችን አድርጓል። ከ40 ሚሊዮን ዩሮ በላይ እንደሚከፈልበት ትራንስፈር ማርኬት አረጋግጧል። ግን ከዛ በላይ ክለብ ብሩጅ በዝውውሩ ላይ ይፈልጋል። በዛ ቦታ ላይ የሚጫወተው ትሮሳርድ በዓለም ዋንጫ ይገኛል። ኒውዚላንድ ጋር በነበረው ጨዋታ ላይ 2 ጎሎችን አስቆጥሯል። ከተቆጠሩት 5 ግቦች 7 ሙከራ፣ 2 ኢላማውን የጠበቀ ሙከራ፣ 4 ቁልፍ ኳሶችን አቀበለ፣ 2 የተሳካ ረጅም ኳስ አቀበለ። 9.26 በሁስኮርድ የተሰጠው ሬቲንግ ነው። ጥሩ ጊዜን እያሳለፈ ነው። የጨዋታ ኮከብ ተብሏል። በነገራችን ላይ ትሮሳርድ በርካቶች አንድ ነገር ብቻ ነው በእርግጥ ትሮሳርድ ላይ ቅሬታ የሚያቀርቡት እድሜውን ነው። በብቃት ደረጃም በርካቶ የአርሰናል ደጋፊዎችን በነገራችን ላይ እኛም ተመልክተናል በጣም የሚያደንቁት ተጫዋች እንደሆነ። ምናልባት በአርሰናል በኩል ግን ላይቀጥል የሚችልበት ሰፊ እድል አለ። እንዳልኳችሁ የእድሜው ጉዳይ በትልቁ የሚነገር ጉዳይ ነው። አሁን የእድሜው ነገር በተጫዋቹ በኩል ያ ነው እንደ እንቅፋት የተነሳው እንጂ ዝውውሩን ለመፈጸም የሚያስችሉ አንዳንድ እንቅስቃሴዎች ያረጉ የቱርክ ክለቦችም ግን እንዳሉ ይታወቃል። በዓለም ዋንጫው ላይ ሳካና ራይስ እንግሊዝን ወክለው እየተጫወቱ ነው። ልምምድ ሲሰሩ አይተናል። ምናልባት ተጫዋቾቹ በቀጣዮቹን ጨዋታዎች ላይ ሊጫወቱ እንደሚችሉ እንዲሁ ተመልክተናል። ከጉዳታቸውም አገግመዋል። ማንቸስተር ዩናይትድ የማቲያስ ፈርናንዴስን ዝውውር እርግፍ አድርጎ አልተውም። በእርግጥ ጫናዎች አሉ ከሌጀንዶችም ጭምር ይሄ ተጫዋች በዚህን ያክል ዋጋ መፈረም የለበትም በሚል ማንቸስተር ዩናይትድ አለ አሁንም በዝውውር ውስጥ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ተጫዋቹን በተመለከተ ባለፉት ጥቂት ደቂቃዎችን ማንቸስተር ዩናይትድ ተጨማሪ ውይይቶችን አድርገዋል ነው የተባለው በተጫዋቹ ኮንትራት ዙሪያ ላይ። ማንቸስተር ዩናይትድ በቀጣይነት ያሰቡት የቶትንሃምን ያህል ርቀት ለመሄድ ነው። ቶትንሃም በነገራችን ላይ ባለፉት ጥቂት ቀናት የሄደበት ርቀት ዝውውሩን ለመፈጸም በጣም የተሻለ ነበር። አሁን ላይ ግን በግሉ ጉዳይ ተጫዋቹ ዩናይትድን ሊያስቀድም ይችላል። የዩናይትድ እንቅስቃሴ ግን ገፍቶ ማሄድ ከሆነ ያው
በተጫዋቹ በኩል የቶትናምን ጥያቄ ይቀበላል። ምክንያቱም ሻምፒዮንሺፕ መጫወት አይፈልግም። በነገራችን ላይ በዛ ምክንያት ነው ሻምፒዮንሺፕ መጫወት አለመፈለጉ ለዝውውሩ በር ከፍቷል፣ ለዩናይትድም ለቶትናምም። ማንቸስተር ዩናይትድ ግን አሁን ተጫዋቹን ለማስፈረም ፉክክሮች ቢኖሩም የግል ስምነት ችግር አይሆንም በማለት ዳግም ይመለሳሉ። ቀጣይ ከዌስትሃም ዩናይትድ ጋርም ፊት ለፊት ለድርድር ለመቀመጥ እቅድ ይዟል። በሳምንቱ መጨረሻም ይጠበቃል። ሌላው ማንቸስተር ዩናይትዶች የዌስትሃሙን ሸመርቪልን በግራ ክንፍ አጥቂነት የኒካስል ዩናይትዱን ሉዊስ ሃለን በግራ ተመላላሽነት የግላቸው ለማድረግ አሁንም ጥረቱ ቀጥሏል። አሌክስ ስኮት በዚህ ዝርዝር ውስጥ እንዳለ እንዳይረሳ በአማካይ ስፍራ ላይ ዛሬ አትሌቲክ ይዞት የወጣው ነው። ከዚህ ጋር በተያያዘ ዩናይትድን ዝውውር እንቅፋት ውስጥ ሊከት ይችላል የተባለው ነገር የማኑኤል ኡጋርቴ ጉዳት ነው። ማኑኤል ኡጋርቴ መጎዳቱን ተከትሎ ማንቸስተር ዩናይትድ እሱን ሸጬ ከደሞዝ ዝርዝር ሸርዤ እንደገና ደግሞ በማገኘው ተጨማሪ ገንዘብ ዝውውር ፈጽምበታለሁ ብሎ ቀደው ተጫዋች አንዱ ማኑኤል ኡጋርቴ ቢያንስ ከ9 እስከ 10 ወር ወይም ከ8 እስከ 10 ወር የሚደርስ የኤሲኤል ጉዳት አስተናግዶ ከጨዋታ ውጭ እንደሆነ ይታወቃል። ለዩናይትድ ከባድ ፈተና ነው፣ ምንም ጥያቄ የለውም። ከዚህ ጋር በተያያዘ የተጫዋቹ የኤሲኤል ጉዳት ዩናይትድ ቤት ለተጨማሪ 1 ዓመት እንዲቆይም ያደርገዋል። ማንቸስተር ዩናይትድ አማካዩ ማኑኤል ኡጋርቴ ከባድ ጉልበት ጉዳት እንዳጋጠመው መነገሩ ይታወቃል እና ተጫዋቹ በጉዳቱ ምክንያት ቢያንስ ለ9 ወራት ከሜዳ እንደሚርቅ ይታወቃል። ይህ የሚሆነው ከማንቸስተር ዩናይትድ ከፊፋ 5 ሚሊዮን ፓውንድ በላይ ክፍያ ይቀበልበታል ተብሏል። ፊፋ በብሔራዊ ቡድን ግልጋሎት ወቅት የሚጎዱ ተጫዋቾች የዕለት ደሞዝ የሚከፍልበት አሰራር አለው። በዚህ መሰረት ፊፋ ከተጫዋቹ ጉዳት 28 ቀናት በኋላ ደሞዙን መክፈል እንደሚጀምርም ተነግሯል ማለት ነው። ፊፋ የተጫዋቹን ደሞዝ የሚከፍለው እስከ 1 ዓመት ድረስ ብቻ መሆኑም ተረጋግጧል። በእርግጥ ያንን ደሞዝ እስኪከፍልለት ለማንቸስተር ዩናይትድ እፎይታ ሊሰጥ ይችላል። ግን ዩናይትድ እሱ እያለ ተጫዋች ያመጣል ተብሎ አይጠበቅም። እንዳልኳቸው በጉዳቱ ምክንያት በ1 ዓመት ውስጥ የማንቸስተር ዩናይትድ ተጫዋች ዝርዝር ሆኖ ነው የሚቀጥለው እና ምናልባት ማንቸስተር ዩናይትድ እሱን ስሙን ካላሰረዘ በስተቀር ማለት ነው ሁኔታዎቹን ዩናይትድ እንዴት ይወስንበታል የሚለው በቀጣይ ይጠበቃል። የ35 ዓመቱ የሊድስ ዩናይትድ ግብ ጠባቂ ወደ ማንቸስተር ዩናይትድ በነፃ ዝውውር ይመጣል ተብሎ ይጠበቅ ነበረ። አሁን ላይ ግን የሊድሱ ግብ ጠባቂ ከራሱ ከሊድስ ጋር እየተደራደረ ነው። ግብ ጠባቂው በኢላንድ ሮድ ስቴዲየም የሚቆየውን የ2 ዓመት ኮንትራትና የቋሚ ግብ ጠባቂነት ቦታም ሊሰጠው ይችላል ተብሏል። ማንቸስተር ዩናይትድ ግብ ጠባቂው በቶሚተን ቦታ ለሶስተኛ ግብ ጠባቂ አሊያም ለሁለተኛ ግብ ጠባቂ ነበር የፈረሙትና በጣም የተሻለ የጨዋታ ደቂቃ የሚያገኝበት እድል ቀርቦለታልና ያንን ትቶ ወደ ዩናይትድ መምጣትን አልፈለገም። ማንቸስተር ዩናይትድን በእርግጥ ብዙ ጥረት ያደረገው ተጫዋቹን ለሁለተኛ ግብ ጠባቂነት ወይም ለሶስተኛ ግብ ጠባቂነት ሲሆን ያ ነገር ዝውውሩን በተወሰነ መንገድ ሊያግዘው እንደሚችል ሊያስቀርበት እንደሚችል ይጠበቅ ነበር። በዛው ልክ የሆነ ነገር ሆኗል። ሌላው በዩናይትድ በኩል ምናልባት ልናነሳው የወደድነው ለማንቸስተር ዩናይትድ ደጋፊዎች በዚህኛው የዓለም ዋንጫ ላይ በጣም አስደናቂ ጊዜን እያሳለፉ ከሚገኙ ተጫዋቾች አንዱ የሆነ ኤሊዮት አንደርሰን በጉዳት ምክንያት የለም። አሁን ግን ለሲቲ ፈርመዋል። ያን ራይት ግን ይህ ሰው ዩናይትድን ትቶ ለሲቲ መፈረሙ እጅግ በጣም አስገርሞኛል። በጣም ያልጠበቁት ዝውውር ብሎታል። ዩናይትድ ግን ያው በሆነ ሰዓት በኋላ ከዝውውሩ ራሱ እርግፍ አድርጎ እንደወጣ ይታወቅ ነበረ። ምክንያቱም የደሞዝ ሁኔታና የዝውውር ሂሳቡ ምክንያት እንደነበረ ግን ይታወቃል። ቃል ስፖርት ላይ ነበራችሁ ጥቂት ቆይተን እንመለስ። መልካም ጊዜ